የሰው ፍልስፍና የሰው ሐሳብ ከሆነ ሰው በስሜት ተነሳስቶ ያደረገው ጉዳይ ከሆነ ራሱ ይጠፋል። የእግዚአብሔር ሐሳብ ከሆነ ግን ልታጠፉት አትችሉ። እኔ አንድ ምክር ለእናንተ ማስተላለፍ እፈልጋለሁ። ክብር ለኢየሱስ ይሁን። ያ ምክር ደግሞ ምንድነው ብትሉ መጽሐፍ ቅዱስ በአዲሱ ኪዳን ላይ በተለይ ወንጌላት ማለት ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌልና ዮሐንስ ወንጌል ናቸው። ከዚያ ደግሞ ሐዋርያት ሥራ አለ። በእነዚህ በወንጌላትና በሐዋርያት ሥራ ላይ የታዩ መንፈሳዊ ንቅናቄዎች መንፈስ ቅዱስ ከመጣ ወዲህ የነበረውን ንቅናቄ ጥቂት ጊዜ መናገር ፈልጋለሁ። በአሁኑ ዘመን እግዚአብሔር በአንዳንዶቹ ላይ ተገልጦ እየሰራ ያለውን የእግዚአብሔርን ስራ ለመግታት የሚቃጡ እጆች ስላሉ ይህንን መናገር ፈልጋለሁ። መጽሐፍ ቅዱስ ላይ በሐዋርያት ሥራ ላይ አንድ ገማልያል የሚባል ሰው ነበርና ምሁር ነው። የአይሁድ በጣም በአይሁዶች ዘንድ የከበረ የተማረ ሰው ነበርና እነዚህ የአይሁድ ሃይማኖት መሪዎች ሐዋርያቶችን ሲያሳድዱ ወደ ኋላ አስቀርቶ ሐዋርያቶችን ካወጣ በኋላ እናንተ ሰዎች ስሙ። በአንድ ወቅት ላይ ይሁዳ የሚባል ሰው ተነስቶ ነበር። የተወሰኑትን ተከታዮችን አፍርቶ ነበር። ከዛ እሱም ጠፋ፣ ተከታዮቹ ጠፉ። ከዛ ደግሞ ቴዎዶስ የሚባል አንድ ሰው ተነስቶ ነበር። ብዙዎቹን አስከትሎ ነበር። ከዛስ ምን አለ? ጠፋ፣ ተከታዮቹም ጠፉ። የነዚህ ሰዎች ስራ እንደነዚያ ማለት ነው። ከነሱ የሰው ፍልስፍና የሰው ሐሳብ ከሆነ ሰው በስሜት ተነሳስቶ ያደረገው ጉዳይ ከሆነ ራሱ ይጠፋል። የእግዚአብሔር ሐሳብ ከሆነ ግን ልታጠፉት አትችሉ። የእግዚአብሔር የሆነ ነገር ሊጠፋ አይችልም። ምናልባት ከእግዚአብሔር ጋር ስትጣሉ እንዳትገኙ ተጠንቀቁ ብሎ አላቸው። በዚህ ዘመን ለተለያዩ ሃይማኖቶች መናገር ፈልጋል። እግዚአብሔር የራሱን አጀንዳ፣ የራሱን ፕሮግራም፣ የራሱን ሐሳብ አድርገው በእነሱ ላይ የሚጠቀማቸውን ሰዎች እናቆማለን ብሎ ማለት በተለያዩ የሃይማኖት ኬዞችን በማንሳት የፖለቲካ ኬዞችን በማንሳት እየሄዱ ያሉትን ሰዎች እናቆማለን ብሎ ማሰብ ዘበት ነው የሚሆነው፣ ቀልድ ነው የሚሆነው። ስለዚህ የተወደዳችሁ ቅዱሳን የተቀቡ ሰዎችን ከማሳደድ ወደኋላ እጆቻችንን ሰብሰብ እንድናደርግ እንድንቆጠብ፣ ይልቁንስ የእግዚአብሔር ሐሳብ በእነሱ ላይ ምን እንደሆነ መጸለይ፣ እግዚአብሔርን መጠየቅ እንድንችል ማሳሰብ ይፈልጋል። ከዚህ ውጪ ለማሳደድ ለማቆም መታገል ከድንጋይ ጋር መጋጨት ነው የሚመስለው። ልብ በሉ፣ አስተውሉ። ለነሱ ድጋፍ ከመስጠት ውጭ ለእነሱ ምክር ከመስጠት ውጭ ያጠፉት ነገር ካለ መምከር፣ አቅጣጫ ማሳየት እንጂ እነሱን ለማቆም የሚደረግ የትኛውም አይነት እንቅስቃሴ ከንቱ እንደሆነ መረጋገጥ መናገር ፈልጋለሁ። ክብር ለኢየሱስ ይሁን። ስለዚህ ይህንን ለብዙዎቹ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ከልብ አድርጌ ወዳችኋለሁ። ተባረኩ። ሻሎም